ግን ናቲን ግድ መፈለግ አለብን። ያለበለዚያ ቅዱስ መቼም ይቅር አይለን። እሺ መጀመሪያ ግን እናውራት። እናን ካወራናት በኋላ ፍለጋችንን እንቀጥላለን። አዎ እሱ አሪፍ ሀሳብ ሳይሆን አይቀርም። ግን በእናት ልጁ አንድ ነገር ሆኖ እንዳይሆን እኔ ራሱ ቅዱስ ካወራኝ በኋላ በጣም ይጨነቀኝ። ነገሩማ በጣም የሚያስጨንቅ ነገር እኮ ነው። ግን አንተ ምን ታረግ? አንተም ጊዜ አልነበረን። በቃ አሁን ያን አውራትና ባይሆን አብሬክ እንፈልገዋለን። እንዴ ቅዱስ ካወራኝ በኋላ እንዴ ዝም እላለሁ? ሄደን እንፈልገዋለን። ከዛ ከኔና ጋር እናስታርቀዋለን። ደግሞ የቅዱስንም ቤት ሄደን ቼክ ማድረግ አለብን። የቅዱስን አደራ እንዴት እንበላለን? አዎ በእናትህ በቃ አንድ አፍታ ስናልፍ በዚሁ አይተን እንውጣ። በጣም አሪፍ ሀሳብ። አይ ታርገንለት ብንመጣ የተሻለ ነው። ወይ ለኔና ቁልፉ እንድታቀብለን እነግራታለሁ። ሄሎ ኮንስታብል እየሰማኸኝ ነው አይደል? ሳምሶን የተባለውን ግለሰብ አሁኑኑ ካለበት ፈልጋችሁ ፍርድ ቤት አቅርቡልኝ። ቶሎ በል ጊዜ የለንም፣ ፍጠን። ሰላም መርሞሪቱ፣ እንዴት ዋልክ? እንዴት ነሽ ቤተልሔም? ምን ፈልገሽ መጣሽ? እኔ እንኳን የመጣሁት አለቃህን ሄኖክ እያናገረው ስለነበረ ያው እግረ መንገዴን ገብቼ አንዳንድ ነገር ጠይቀህ ብዬ ነው። አሁን እኔ ፍርድ ቤት ልሄድ ነው። አንቺ ደግሞ እኔን በዚህ ሰዓት ጠይቀሽኝ የምትረጂው ምንም አይነት ነገር አይኖርም። ጊዜ የሚረፍድብን አይመስልሽም? አይ እንደዛ እንኳን አይደለም። ግን ደግሞ ሄኖክን ከዛን ከመሰለ የፍቅር ጊዜያችን ላይ አንስታ አስራው ከዛም ደግሞ ንጹህ መሆኑ ከተረጋገጠ ላንተ ምን ይሆን ቅጣት? ቅጣት? አዎ መቀጣት አለብህ። አንዳንዴ እኮ አንድን ሰው ዝም ብለህ ስለጠረጠርከው ብቻ አንስታ አስረህ ማምጣት አለብህ ማለት አይደለም። እኔ ህጉ ላይ መሻሻል አለበት ብዬ ከማስበው ነገር ውስጥ አንዱ ምን እንደሆነ ታውቃለህ? አንድን ሰው ጠረጠርክ እንበል፣ ከዛም ጥታ አሰርከው፣ ከዛ ደግሞ ፍርድ ቤት ቀርቦ ነፃ እንደሆነ ሲታወቅ እንደዛ ከሆነ ያስብሽው ባትሞክር ይሻልሻል። እኛ ላይ ያለህን ጭፍን ጥላቻ በደንብ አሳይተናል። ሄኖክን ያለምንም ጥፋት አምጥተህ እዚህ አስረኸዋል። ከዚህ በኋላ ግን ይሄ ነገር ማብቃት ያለበት ይመስለኛል። ለምትናገሪው ንግግር ጥንቃቄ ቢኖርሽ የተሻለ ይመስለኛል። ይኸውልሽ እኔ ታጋሽ ሰው ስለሆንኩኝ እንጂ ከአንቺ ጋር እዚህ ቁጭ ብዬ አፍ ለአፍ የምነጋገር ሰው አይደለሁም። ከሰማሽኝ አሁን ተከብረሽ ብትወጪና በሰላም ፍርድ ቤታችን ብንሄድ ጥሩ ይመስለኛል። እሺ አቤል ካለሽበት መንገድ ላይ ቤቲን ንቂ እያላት ይገኛል። ቤቲ ደግሞ ስለኔ አይመለከትህም፣ ሁሉም ነገር ከሄኖክ ጋር አሳልፈናል፣ ያሳለፍነው ነገር ሁሉ ጊዜያችሁ ትዝ እያሉኝ ያስቸግሩኛል፣ ለምንድነው ጠልቃ የምትገባው በእኛ መሀል ላይ ያለች አቤልን እያስጠነቀቀችው ትገኛለች። አቤልን መልሶ እሷን እያስጠነቀቃት ይገኛል። እንግዲህ እሷ አቤልን ጥላው ስትሄድ አቤል ተከትሏት ይሄዳል ማለት ነው። አቤልዬ እንግዲህ ቤቲ አልፈለገችህም፣ ልቧ ያለው ሄኖክ ጋር ነው ማለት ነው። እንግዲህ ሄኖክም ከእስር ቤት ልታስወጣ እየተንጎዳጎደች ትገኛለች። ኬራ ብቻውን ቤት ውስጥ ቁጭ ብሎ ምንድነው ጉዱ የት ሄዶ ነው ሰው ሁሉ እያለ ስልኩን ይዞ ለመደወል እንዴት ሊሆን ይችላል እያለ ይገኛል። ቆይ ይሄንን መልእክት ማን የላከው? እኔ በፍጹም አልገባኝም ማን እንደላከ እያለ ስልኩን ያያል። ቀና ብሎ ሲይ ማንም የለም አጠገቡ። ኬራዬ ለባብሰ ጨረስክ እንዲህ ብላ ትላለች። ፍቅር የት ነው? ምን ሆነክ ነው? ትደነግጣለ? ምን ሆነክ ነው እያለች ትገኛለች። ጽዬ የተላከልኝን መልእክት አቶ በላይ የት እንዳለን ያላቅም እያለችም ትገኛለች ይገኛል። ከዛ ይሄ ሰው ማን ሊሆን ይችላል ብላ ስትል አላኔ በፍጹም ላቅ አልቻልኩም እያለ ይገኛል። ይሄ ነገር እንዳይበላሽ እያለች ትገኛለች። እልቁንስ ይሄንን ነገር ሄደክ ለፖሊሶች ማሳየት አለበት። ቶሎ ብለክ ሄደክ ዝም ብለህ ማየት አትችልም። ተነስና ሄድ። በዚህ ስልክ የተመዘገበ ሰው ካለ እልቁንስ ወደ እስር ቤት እንሂድና ወደ ፖሊስ ጣቢያ እንሂድና ከዛ እናሳያቸው እያለች ትገኛለች። ከዛ እሺ በቃ እንሄዳለን እያላት ይገኛል። እኔ እንግዲህ ለምንድነው ይሄ ነገር የተላከብኝ ብሎ ሲላት አይዞህ ኬራዬ ነፃ መውጣት ካይቀርም ምንም ነገር እንዳታስብ እያለች
እያለች ጽናት ትገኛለች ማለት ነው። እንግዲህ ጽናት እያጽናናችሁ ትገኛለች። እንደ ጽናት ያለ ሁላችሁንም ያጋጥም እንላለን። ኬራዬ ነጻ የምትሆንበት ቀን እኮ እየቀረበ ነው ያለው። አትስጋ፣ ምንም ነገር የሚያስፈራክ የለም፣ እኔም ከጎንክ ነው ያለው እያለች ትገኛለች። ምንም ነገር አታስብ ትላለች። እሺ በቃ ጽዬ እኔ ልሄድ ብሎ ተሰናብቷት ሄዳል ማለት ነው። ኬራዬ በሰላም እንድትመለስ እኛም ተስፋ እናደርጋለን ማለት ነው። ናሆሚ እንግዲህ እንዴት ነሽ እናቴ እያለ ይገኛል ማለት ነው። ምንድነው የት ነህ ለምንድነው የቆየከው ብላ ስትለው እኔ እኮ ስራ ስለበዛብኝ ነው እንጂ ወድጄ አይደለም የቆየሁትም እያለ ይገኛል። በቃ እኔ ሌላ ጊዜ እመጣለሁ እያላተም ይገኛል ማለት ነው። ህፃኗ ደህና ናት ወይ ብላ ስትል ማዘሩ አዎ ደህና ናት፣ ደግሞ እንዴት አባቷ እንደምታበል ብታያት መትሽ እያላት ለማዘርየው እየተናገረ ይገኛል። በቃ እማዬ ሁሉንም ነገር አስተካኪ፣ እኔ ስመጣ ሁሉንም ነገር እንትን እልልሻለሁ እያለ ይገኛል። ናሆሚ ለምንድነው ምሳማት በላው እያለች ትገኛለች። ብሩዬ ማለት ነው። ምንድነው የተፈጠረ ነገር አለ እንዴ? ዳጊ ደህና አይደለችም እንዴ ብላ ትለዋለች ብሎ ይሏታል ማለት ነው። ከዛ ናሆሚም አለ አይደለ አባት የለሽ ምናምን ብሎ ያስከፋታል ትምህርት ቤት፣ ለዛ ነው እያላት ይገኛል ለብሩዬ ማለት ነው። ብሩዬ እንግዲህ ለሷ የሚያስፈልገውን ነገር በሙሉ ግዴታ ማድረግና የአባትነትህን እዳ መወጣት አለብህ እያለች ብሩዬ ለናሆሚ ትናገራለች። እንግዲህ ናሆሚ አንቺ ደስተኛ ነሽ ወይ እንደዛ ባደርግ ብሎ ሲላት፣ አለ በፍጹም እኔ ደስተኛ ነኝ፣ እንደውም እዚህ መታ ብትኖርም ከልጄ ጋር ትጫወታለች ብላ ስትለው በጣም ደስ ይለዋል ማለት ነው። ከሌላ ልጅ አለሽ መባባሉ ራሱ የሰው ትዳር ማፍረስ ነው ብሎ ሲላት፣ አረ በፍጹም ሰውን ከወደዱ እኮ አንድ እስከነ ምናምንው እያለች ናሆሚን እያጽናናችሁ ትገኛለች ማለት ነው። ብሩዬ በጣም መልካምና ደግነቷ እየቀጠለች ትገኛለች ማለት ነው። እንደ ብሩዬ ያለ ማንም እንግዲህ የለም እንላለን እኛም በበኩላችን። እንግዲህ አቶ በላይ የኬራዬ አጎትና ኬራ ተገናኝተዋል መንገድ ላይ። ወዴት ነው የምትሄደው ልጅ ኬራ? ምን ሆነክ ነው? ወዴት ትሄዳለክ? እያለውም አጎትየው ይጠይቀዋል። አጎቴ ምን ሆነክ ነው? ምን ተነካና ነው? ገና አንተ እኮ እዚህ እንድትኖር ነው የምፈልገው፣ ለምን ለመሄድም እንዳትቸኩል እያለው ይገኛል። ነገራቶቹ እዛ ላይ የተበላሹብኝ ነው፣ የገጠሩ ስራ ሁሉም ነገር እየተበላሸ ይገኛል። እኔ የኔ እዚህ መቀመጥ በፍጹም ጥሩ አይደለም እያለ ይገኛል። የኬራ አባት ለኬራ ማለት ነው። አጎቴ አሁን አንድ ቴክስት ገብቶ ነበረ ብሎ ሲል የምን ቴክስት ነው የገባው ያል። ከዛ አንተ ከዚህም በኋላ ነፃ ነህ እያል ብሎ አሉኝ። ግን አጎቴ ወደ ስራ ሊሄድ የተዘጋጀው ያለ ነው፣ ከማላቀው ቁጥር ነው የመጣልኝ ይላል ኬራም። ሰላም ጤና ይስጥልን ውድና የተከበራችሁ የሳነ ለቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ። እንዴነ ደህና ነህ ወይ? ለነገኩ ሁሉም ነገር ለማስተካከል ልመጣ ነው እያለች ትገኛለች። ቦታው ላይ ለማንኛውም ብለን መገኘት አትችልም እንዴ ብላ ስትል እኔ አልችልም እያላት ይገኛል ማለት ነው። እንግዲህ መርማሪው ፖሊስ ማለት
ቤቲ አማንን ከዚህም በኋላ እኔ ለማስቆም አትችልም። አልፈ ተቀመጥ። ራሴ መንገድ መውሰድ እችላለሁ። አማን እባክህን ተወኝ። በህይወቴ ውስጥ መወሰን የምችለው እኔና እኔ ብቻ ነን። አይመለከተም እያለች እየተቆጣችው ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።